ሰላም ጤና ይስጥልን ውድ ቤተሰቦች እንደምቆያችሁልን ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ እግዚአብሔር ከክፉ ይጠብቃል ያሰባችሁትን ሁሉ ፈጣሪ ያሳካላችሁ ከሀገር ውጭ ያላችሁ እንዲሁ በሰላምና በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ ሞት ይችላላችሁ ወዳችኋለሁ እና በሹ ነው የሆነ ነገር ይቀመስ ይመስለኛል እንቅልፍ የሚያስተኛ ነገር ሰጥተሽ ተመራት ይደም አንበሳ ነገ ደውልና ቆይ እኔ ነው ታዋሩን ላይ ሄዳ ይሻማል እንዴ እኔ አብርሃም እንደዚህ አሁን ድራማ ከምሰራብን ማለት ነው ድራማው ሳያንሰን እንደገና ያንተ ድራማ ደግሞ ጭራሽ ግራ ያጋባን ምክንያቱም አሁን ምንድነው አሁን እንደዚህ እንድትሆን እያደረገ ያለው እንደዚህ አክት ምናምን በቃ የሆነ እንደተከዘ እንደጎዳ በሚስት እንደተጎዳ አይነት ሚስት ጭት እንዳረገችብ በገዛ ቤት ውስጥ ከወንድ ጋር ምናምን አይነት ነገር የተከበረና ሰላማዊ ትዳር እየኖርክ ያለ ለትዳር በጣም ስትለፋና ጥረግረ በምትመጣበት ሰዓት ላይ ሚስት የማይሆን ነገር አድርጋ የጠበቀች አይነት ሙድ ለምን ታራምዳለህ? እኔ እኮ ስትበደል የኖርክ እኮ ነው የምትመስለው። ሚስት ስትጫወትብህ የኖርክ እኮ ነው የምትመስለው። እኔ እኮ አሁን አንተ እንደዚህ አሁን ያዘንክ ያለው ራሱ አንተ ሩታ ላይ ያደረግከውን ያሳዘንካት ያስለቀስካት እንደዛ ስትጫወትባት የነበሩ ነገሮችን አሁንም እያደረግክ ያለው ነገር መልሶ አንተኑ እያሳዘነ ነው ወይስ አሁን እዚህ ጋር በተፈጠረው ነገር ድራማ እንደሆነ እያወቅ ቀልድ እየቀለዱብህ እንደሆነ እያወቅ የምር አድርገው ምናምን ነገር በቃ እየጎዱ እየተጫወቱብህ እየቀለዱብህ እንዳለ አይነት ስሜት እየተሰማ እንደሆነ ልታሳየን ነው። የትኛው ነው አሁን ያንተ ስሜት ነው? እኔ ግራ የገባኝ እሱ ነው። ጸጸት ነው እንዲህ ያደረገ ያለው እኔ ባልበድላት እኔ እንደዛ ባላደርጋት ኖሮ ዛሬ ላይ እንደዚህ አይጫወቱብኝም ይበለኝ የዘራውትን ነው እያጨድኩ ያለው የሚል ስሜት ተሰምቶ ነው እንደዚህ እየተከስክ ያለው ወይስ አሁን በተፈጠሩና በሆነው ነገር ምናምን ነገር በጣም አዝነህና ተሰምቶ ምናምን ነገር ነው እንደዚህ የምትቆዝምብን? እኔ እውነትን እንነጋገር ከተባለ እኮ አብርሃም የዘራውን እያጨድክ እንደሆነ ወቅ በቃ እንደዚህ እንድትንቅ ያረከው በሚናቅ ተግባሩ ስለነበርክ ነው አይደለ? ሚስትን ስትንቅና ስታስንቅ የከረምክ ሰውዬ ዛሬ ላይ በዙሪያ ያሉ ሰዎች ኖቫም እሷም ምናምን ቢንቁ ምንም የሚያስገርም ነገር የለውም። በቃ የተናቀ ከመናቅ ውጪ የሚያተርፈው ምንም ነገር የለም። ያከበረ ከመከበር ውጪ የሚያተርፈው ምንም ነገር የለም። ለትዳር ቦታ ለመስጠት ትዳርን አለማክበር፣ ለልጅ የነገ ህይወት አለመጨነቅ፣ ለሚስት የሚገባትን አይነት ክብር ባለመስጠት የደረሰብህ ነገር እንጂ እኮ ከመሬት ተነስቶ የተፈጠረ ነገር አይደለም። ማናችንም እኮ እዚህ ጋር እየተፈጠረ ያለውን ነገር ደግፈ ነው አይደለም። ግን ደግሞ አንተ ይሆንክና ያደረክ ካለው ነገር አንፃር የሚገባህን ነው ይሆንክ ያለው። ይሄ ነገር እንዳይሆን ይሄ ነገር በመካከላችሁ እንዳይፈጠር ያደረከው ነገር እንኳን የለም። አንተ አይደለም ለሚስት ለራስህ እንኳን ክብር የለም እኮ። ለራስህ ክብር ቢኖር ኖሮ ሰዎች እንደዚህ አይነቁም ነበር። ራስን ስለማትወድ ነው አየህ። ለራስህ ይቅርታ ማለት ስላቃተ ነው ለሚስት ይቅርታ ማለት ያቃተ። አየህ ራስን ስለማትወድ ነው ሚስትህን መውደድ ያቃተ። ለራስህ ክብር ስለሌለ ነው ለሚስት ክብር ያጣኸው አብርሃም። ምክንያቱም ሚስት አካል ናታ። ጣት ገማ ተብሎ ተቆርጦ አይጣልም ይባል የለ። ሚስት የትኛውንም ጥፋት ብታጠፋ አውጥተህ እኮ አጥላትም። የጥፋቱ ምንጭና ባለቤቷ አንተ ሆነህ ሳለህ እኮ ነው። እኔ እኮ ትንሽ ሩታን የምናገራትና እንትንም ብላት አንተ በርክበት መንገድ እንድትሄድ ስለማልፈልግ ነው። በዛው ኳሊቲዋ በዛው ስማርትነቷ በዛው አሪፍነቷ እንድትቀጥል ነው እኮ በዛው በምንወድላት ሴትነቷ እንድትቀጥል ስለፈለኩኝ እንጂ ሩታን የምናገርበት ምንም ምክንያት እንደሌለ አይኑ። አንዳንድ ሰዎች አሁን ሩታን ተጫንካት ሩታን ተናገርካት ይላሉ። እንደ አብርሃም የተናገርኩት አለ ለራሴ ራሱ ግራ እስኪገባኝ ድረስ ምን ሆኜ ነው እንደዚህ ልጁን የምናገረው እስክል ድረስ እኮ አብርሃምን እስኪ በቃኝ ቀጥቅጫዋለሁ እኮ። ሁለት ቀን ሩታን ትንሽ ብቻናት ሩታን እንዴት ምናምን ትናገራለህ? እሷን እኮ እንደዚህ ተው እንጂ ብራዘር ተው። የአብርሃም አመል እየተጋባባት ነው። ስርዓት ባለማስያዛና ለነገሮች ገደብ ሰታ መኖር ባለባት መንገድ ባለመኖሯ ወደ አብርሃም ተግባር ውስጥ እየገባች ነው እሷ። ለዛ ነው የምቆጣት። ይሄ ፈገግታ እኔ የምልሽ ሩታ ይሄ ነገር ተመችቶሽ ነው እያለሽ ያለሽ ነው ማለት ሁሉም ነገር ሰላም ነው እስካሁን ስለእኔ ማለት ነው አልነገሩም አታውቂም አይደለም። እኔ አሁን እናንተ አሁን ሩታ እየሆነች ያለችውና እያደረገች ያለችውን ነገር ሳይገባችሁ ቀርታችሁ ነው? ምንም ሳትረዱ ቀርታችሁ ነው? በቃ አብርሃምን ለማቃጠል ሆን ብላ ድራማ እየሰራችበት እንደሆነ ሳይገባችሁ ቀርቶ ነው? እንደማይፈልጋት እንደተለያዩ ከዚህ በኋላ ምንም አይነት ላይፍ እንደሌላቸው የሚያገናኛቸው ልጃቸው እንደሆነ ሁለቱም አንድ አካባቢ ላይ ወይም ደግሞ ብቻ ቅርብ ቦታ ላይ ሆነው ልጃቸውን ከነሱ ሳይርቅ እነሱ አንድ ላይ ባይሆኑም ልጃቸው ግን ከነሱ እንዳይርቅ አድርገው ለማሳደግ ተስማምተው ወደሱ ቤት እንደመጣች ታውቃላችሁ አይደለ? ስለዚህ
እንደማይፈልጋት አክት ሲያደርግ የነበረ ሰው ዛሬ ላይ የወንድ ከጎና ስለቆመ እንደዚህ የሚያንበቆብቀውና እንደዚህ በቅናት ሊያሳብደው የሚደርስበት ምንም አይነት ምክንያት የለም። ስለዚህ እነ ብሩኬ ማድረግ ያለባችሁ ምንድነው? በቃ ነግራችሁት። እሷ አሁን ብላ እያናደደች ነው። በቃ አንተ እዚህ ጋር መተህ መፋታትህን ረስተህ ከሚስት ጋር መጣላትህን ረስተህ እንደማትፈልጋት የተናገርክበትን ቀን ረስተህ ትናንት ከሄርሜላ ጋር ምን ስታደርግና ምን ስትሆን እንደነበረ ረስተህ እዚህ ጋር መተህ እንደባል አብራችሁ እየኖራችሁ እንዳለ አይነት አክት ስታደርግ ስትቀና ተመቻት። ያንን ሙድ ተጠቀመችብህ። በቃ እያናደደች ነው ያለችው። አንተ ተናደህ ከመጣ እሷ ለምን አታናድህ? እሷ ይሄንን ነገር እሷ ልታናድህ ከዚህ ልጅ ጋር አልሆነች፣ ልታስቀና አልሆነች። ድንገት መተህ ትጉ በማለት የሆነ ነገር እያደረገች እንዳያስካት አይነት አክት ስታደርግ ነው እንዴ ብላ እሷም ጨዋታውን ቀጠለችበት። ሌላ እኮ ያደረገችው ምንም ነገር የለም። ግን ደግሞ እኔ ያልተመቸኝ ምንድነው በቤቴ ምናምን ነገር አስወጪ፣ በዚህ ግባ፣ በዚህ እኔ ነኝ ፈላጭ ቆራጩ፣ የምታመጪውንና የምታስገቢውን መመርጥልሽ እኔ ነኝ ምናምን ነገር አይነት ነፃነት እንደሌላት በአንተ ቁጥጥር ውስጥ እንደሆነች እንደ ቁም እስረኛ መመልከት ነው አግባብ ያልሆነው። በቃ ቤቱን ለቀውታል፣ ቤቱን ለቀውታል። ብራዘር ደውለህ ነው መምጣት ያለብህ እንደ ሌሎች ሰዎች እንደሚመጡት። ባል አይደለህም አሁን አንተ አይደለሁም ብላል። እንግዲህ ምን እናድርግ ታዲያኛ? አንኳክተህ ምናምን ዘው ብለህ ምናምን ቁልፍ በራስህ ከፍተህ የምትገባበት ቤት አይደለም። አሁን ለሩታ ሰጥተህ ለቀህ ወጥተሃል። በቃ ልጅሽን እንድታሳድጊ እንዳትጨናነቂ ከጎንሽ ሆኜ እንዳግዝሽ ምናምን ብለህ ፎክረሻል የለ። ስለዚህ በፎክርከውና በሸለልከው መንገድ ነው መሄድ ያለብህ። ልጅቷን አታጨናንቃት። አሁን ከእንደዚህ አይነት ወጠጤ ጋር እንደማትሆን ታውቀዋለህ አንተ። እንኳን ከሱ ጋር አንተም አላዋጣህትም። አንተና መጣው ብለህ ቆይ አይደለም እንደዛ ሳይሆን አልገባኝም። ኖቤል ገና ለገና ትላንት ለመጣ ሰው ብለህ እንደዚህ አትዋራጭ። ሰማኛ? አሁንም ዝም በል አንተ እና ተረጋጋ። ሌላ እንትን ውስጥ እናገር አይ ምትል ከሆነ ደግሞ ቆይ ተረጋጋና እንደዛ ሳይሆን እኔ ካንተ ጋር ምን ማለት ነው? እኔ ትንሽ ቢደብረኝ ምን እንደሆነ ታውቃላችሁ? አዎ መጣላት አለ። በቃ ማንም ሰው እንደሚጣላው ይጣላሉ። ግን በቃ ከዚህ ቤት አስወጭልኝ አልፈልግም፣ እዚህ እንዲሆን ማየት አልፈልግም ካለ አንቺም አልፈልግም አስወጭልኝ ካለ እንግዲህ ቤቱን ሰጥቼሻለሁ ብሎ እንደገና እዚህ ቤት ውስጥ የሚገባውና የሚወጣውን እኔ የምወስንልሽ አይነት ነፃነት የለሽም። ያለኔ ፍቃድ ከማንም ወንድ ጋር እዚህ ቤት ውስጥ መገናኘት አትችይም፣ ከልጅሽና ከአንቺ ጋር ብቻ ነው ብሎ ከወሰነብሽ አንቺ ያንን የማትፈልጊ ከሆነ በእንደዚህ አይነት ንትርክና የሆነ ብጥብጥ ውስጥ መኖር የማትፈልጊ ከሆነ በራስሽ መቆም እንደምትቺ በራስሽ መኖር እንደምትቺ እዚህ ቤት ውስጥ የመጣሽው እሱ ለፈለገው ነገር እንዲሆንለት ከልጁ እንዳይርቅ ልጁን በአቅራቢያው ነው እንዲያገኝና አብረን እናሳድጋለን ስላልከን እንጂ የቤት ችግር ኖሮብኝ ወይም ደግሞ ተቸግሬ መጠለያ አጥቼ አይደለም የመጣሁት ብለሽ እኮ በቀላሉ ለቀሽለት መውጣት ትችላለሽ። ምንም ደህና ነገር እኮ አይደለም ትተሽለት የምትወጪው ተራ ነገር ነው በቃ። ምክንያቱም በአንቺና በባልሽ መካከል የሚፈጠር ነገር ነገ ልጅሽም ሲያዩ ይሄን ቪዲዮ ደስ የማይል ነገር ነው። አባትና እናቱ እንዴት ሆነው እሱን እንዳሳደጉት እንዴት ሲጣሉ እንደነበረ ባልኖሩት ትዳር ውስጥ መበጣበጥ፣ መጣላት፣ መናናቅ በቃ የሚያስጠላ ነገር ነው። ለልጅሽ ኮንፊደንስ የማይሰጠውን ለልጅሽ ኮንፊደንስ እንዲሰማው ወይም ደግሞ ኮንፊደንስ የማይሰጠውን ነገር ነገ የሰዎች መሳቂያ ሊያደርገው የሚችል ነገር ነው እየተከናወነ ወይም እየተፈጠረ ያለው በሁለታችሁ መካከል። የአብርሃምን ማስቀናት ወይ አብርሃም ደግሞ በአንቺ መቅናትን አይደለም መመልከት ያለብሽ። የእናንተ ህይወት፣ የእናንተ እንደዚህ መሆን፣ የእናንተ እያንዳንዱ ነገር የሚመለከተው ልጅ በመሃላችሁ አለ። ያንን ማሰብ አለብሽ። ከአብርሃም ጋር ተለያይቻለሁኝና ከሌላ ወንድ ጋር አልሆንም ኖ፣ ከፈለግሽው ወንድ ጋር መርጠሽ የመሆን መብት አለሽ። በቃ መብት አለሽ ያኔ ማድረግ። ስለዚህ ከሱ ጋር ከሚያጋጭሽ ነገር መራቅ ነው ያለብሽ። ምክንያቱም ልጁ ጤነኛ አይመስለኝም። እኔ ወይ ትቶ አልተወሽም፣ ወይ ነፃነትሽን አልሰጠሽም፣ ወይ እንደማይፈልግሽ እንደተናገረው ከአንቺ ጋር መለያየት ወይም ደግሞ የፍቺ ወረቀት ላይ እንደፈረመ አይነት የራሱን የህይወት መንገድ እንደመረጠ አይነት ሰው አይሆንም ልጁ። ስለዚህ ብትቺ ወይም ከዚህ ልጅ መራቅ ነው ያለብሽ በቃ። ምክንያቱም አሁንም እሱ እያለ ከወንድ ጋር መገናኘት የምትቺ አይመስለኝም። በኖርማል እንኳን ከወንድ ጋር መገናኘት የምትቺ አይመስለኝም። እኔ ግን በቃ እዚህ ቤት አይምጣብኝ ያልኩት እሱን ነው። በቃ ከገባው በአብርሃም በዚህ ንግግር ሩታ ከገባሽና ከተረዳሹ በቃ እዚህ ቤት ውስጥ አብርሃም እንድትመጭም የፈለገው እዚህም እንድትኖር የፈለገበት አንዱ ምክንያት በሱ ቁጥጥር ውስጥ እንድትኖሪ ነው። በቃ ከማንም ጋር እንዳትገናኝ ስለፈለገ ነው። ስለዚህ ቅድምም ብያቸዋለሁኝ የሚያጋጫት ነገር ነው እየተፈጠረ ያለው። ለምንስ አንቺ እንደዚህ ትሆኛለሽ? ገና ለገና አብርሃምን አስነቃቃለሁ እያልሽ ማንም ሰው ገላሽን እንዲነካ እንዲያቅፍሽ ምናምን መፍቀድ የለብሽም። እሱን እንደዚህ አይነት ነገር አንቺ ላይ አያምርም።
አብርሃም ነው እንደዚህ አይነት ነገር ላይ የተጨማለቀው። አንቺም እንደዚህ አይነት ነገር ውስጥ መግባት የለብሽም። አስቀናንተሽ የምታገኙ ትርፍ የለም፣ የምታመጪው ነገር የለም። እንደዚህ አይነት መጣላት፣ እንደዚህ አይነት መናናቅ ነገ ደግሞ መጥቶ የማይሆን ስም እንዲሰጥሽ ወይም ደግሞ እንዲሰድብሽ ሊያደርግ የሚችል ነገር እንዲሆንብሽ ስለማልፈልግ ነው ይህንን የምነግርሽ። የደረሰብሽ ነገር ይበቃሻል። መፍትሄ ብለሽ ብዙ ነገሮችን አድርገሻል አይደለ? መፍትሄ አላመጣልሽም። ሰላም እንድትሆኑ ሊያደርግላቸው የሚችል ነገር በመሃላቸው ተፈጠረ፣ ሰላም አልሆናችሁም። ስለዚህ አሁን የበለጠ እንደገና ግጭት ውስጥ ሊከትሽ የሚችል ነገር ይሄ ኖቫን ነው ማን የሚባል ልጅ እንደገና እያመጣሽ ባልሽን ወይም የልጅሽን አባት ማስነቅ ማሰደብ ምናምን ነገ ልጅሽ ይሄ ልጅ ሲያዩ አባቱን እንዴት ይንቀውና ይሰድበው እንደነበረ ሲመለከት ጥሩ ነገር የልጅሽ አይምሮ ላይም አይፈጠርም። ስለዚህ የእኛን የሆነ ፍላጎትና ስሜት ተከትለን ለምናደርገው ነገር በልጆቻችን ላይ ምን ሊያደርስ እንደሚችል ማስተዋል አለብን። ብዙ ነገሮችን ለልጆቻችን ብለን እንተዋለን እኮ በቃ ይቅር ለእግዚአብሔርም ተብለን በሰላማዊ መንገድ መኖር እንችላለን። ከአብርሃም ምራቅ የማትፈልጊ ከሆነ ነገ በጊዜ ሂደት ከሱ ጋር ታርቀሽ ህይወትሽን መቀጠል የምትፈልጊ ከሆነ ሊያስታርቅሽና ከሱ ጋር ሊያግባባሽ የሚችል ነገር ነው አንቺን ማድረግ ያለብሽ። ካልሆነ ደግሞ አልፈልገውም ከሱ ጋር መቀጠል አልፈልግም በቃ ጨርሰናል እኔና እሱን ብለሽ የምታስቢ ከሆነ ደግሞ በዚህ ቤት ውስጥ የተለየ ህይወት እንዲኖርሽ እሱ አይፈልግም። በቃ ሳቅሽም፣ ደስታሽም፣ አዘንሽም፣ ፍላጎትሽም ሁሉ ነገርሽም እሱ በፈለገበት መንገድ እንዲሆን ነው የሚፈልገው። ስለዚህ አንቺ ደግሞ ነፃነት ይገባሻል። ነፃነትሽን በራስሽ መንገድ ማስተካከል ትችላለሽ። ጸባይ ማይገዛ ከሆነ ጉልበት እንዴት እንደሚገዛ አሳይታለሁ። አንበርክኬ እንዴት እንደምገፋ አሳይታለሁ። ይህን ነገር ከእናንተ የምጠብቀው ነው። ግን ሩታ አብርሽ እኔ ከአብርሽ እንደዚህ አይነት ነገር አልጠብቅም። ረጋ በል። እኔ ምን ማለት ነው? ኧረ ውሃ ይዘህልኝ አላለው። ኧረ እዚህ ማሽቃበጥ ደግሞ ይለያል። ሩታ ግራ ገባኝ። አንቺን እኮ አስጨነቅሽ እኮ ግራ ይገባኝ። ኧረ በቃ ይሄ ነገር ደስ አይልም። ተው በቃ ሩታ እንደዚህ አይነት ነገር ተው በቃ የሆነ ለየት አድርጉት ማለት በቃ እኔ እንጃ አይነፋም። በቃ ይሄ ነገር ደስ አይልም። ከአንቺ ጋር ሄድም በቃ ሩታዬ፣ አንቺ ከነሱ በጣም በብዙ ነገር ስለምትሻይ ደስ አይልም። በቃ ይሄ ነገር የምሬ ነው ሩታዬ፣ ይሄ ነገር ይብራ በቃ። የተረገመ ሰው ነው ይዘው የሚመጡት በሩታ በኩል ያሉ ሰዎች። አንድ ዓመት ከምናምን በላይ ሲያለፋ እኔ አብርሽ እንዴት እንደተቀየረ ግን ሩታ ማለት በጣም ጥሩ ሰው ታጋሽ እንደምታየው ነው እየተፈጠረ ያለውን ነገር ጭራሽ ልጅ ተደርጎበት ነው እያሻሻጠ ነው የሚመስለው። እና እንደዚህ አይነት እንቁ የሆነች እህቴን ነው ማስረክብ። አደራም ከአደራም በላይ ነው የምሰጠን አይደለም። ያየው ነው ይሄ ይሄ ነገር እንዲህ ተበላሽቶ ደግሞ ወደ አንተም እንዲመጣ አልፈልግም። አክቹሊ እነዛ ወጠጤዎችም ምናምን እያጫረተ እኮ ነው፣ እየደለለ ነው መሀል ላይ ሆኖ እያሻሻጠ ነው ያለው። በቃ እኔ እናንተ ታምር ነው የምታሳዩን ገና። እኛ ብቻ መጨረሻችሁን ያሳምርልን። እንግዲህ ምን እንደይዛችሁብን ደግሞ ነገ እንደምትመጣው እናያለን። ይመቻችሁ።